ስሙኝ በግሎሪ ነው ያለው ሰውየው በእግዚአብሔር ክብር ነው ያለው ሰውየው ከሁሉ የሚሻል ቦታ ላይ መጥቷል ችግሩ ምን እንደሆነ ተቀላችሁ መለየት አለማወቅ እባብ በተንኮሉ ሔዋንን እንዳሳሳታት ሐሳባችሁ ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽህና እንዳትጎሉ በየፈራለው ይላል ይሄኛው ግን እንደዚህ ይላል ይሄኛው በጣም ይባርካ እንዳይወስድባችሁ ለእግዚአብሔር ያላችሁ ልብ እንዳይወስድባችሁ ለጸሎት ያላችሁ ልብ ለፍቅር ያላችሁ ልብ ቸርች ለመምጣት ያላችሁ ልብ ለቅዱሳን ህብረት ያላችሁ ልብ ለእግዚአብሔር ቤት ለመስጠት ያላችሁ ልብ any ነገር እንዳይወስድባችሁ ወሳጅ መንፈስ እጃችንን እናንሳ በጌታ በኢየሱስ ስም የተመታ ይሁን አያችሁ ከሁሉ የሚሻል ጋር መተዋል ግን መለየት ስላልቻሉ ተወሰደባቸው መለየት አለመቻል ሞታ መጣ ሾካ ሚኪላ መጣ ያ ሁሉ ነገር ይሄ ሁሉ የመጣው ጣጣ መለየት ባለመቻል ራሱ ትምርቱም ራሱ ሐዋርያዊ ወርቃማ ጸሎት በሚል ነው ማስተምራ የምንማረውና ኢየሱስ ያድናል ሁላችን የፊልጵስዩስን መጽሐፍ እናወጣለን ከዛ ጸልያለን ፊልጵስዩስ ምዕራፍ 1 ቁጥር 9 ላይ እንዲህ ይላል እኔ በኤንአይቪው ነው ማነበው ለምን ይሄኛው መደበኛው የታቹን ወደ ላይ የላዩን ወደ ታች አድርገው ሲተረጉሙ ስለገለባበጡት ትክክለኛው እዚህ ጋር ነው ያለውና እናንተ ቤት በኤንአይቪው እዩት በኢየሱስ ስም አነበዋለሁ ፍቅራችሁ በጥልቅ ዕውቀትና በማስተዋል ሁሉ በስቶ እንዲትረፈረፍ እጸልያለሁ ይኸውም ከሁሉ የሚሻለውን ለይታችሁ እንድታውቁ እስከ ክርስቶስ ቀን ድረስ ንጹህና ነቀፋ የሌለባችሁ እንድትሆኑ ለእግዚአብሔር ክብርና ምስጋና በኢየሱስ ክርስቶስ በኩል በሚገኝ የጽድቅ ፍሬ እንድትሞሉ ነው አሁን ያነበብኩላችሁ ክፍል የፊልጵስዩስ ምዕራፍ 1 ቁጥር 9 ላይ ነው ያለው እንግዲህ ሐዋርያው ጳውሎስ በሮም ታስሮ እያለ ነው ይሄንን መልእክት በ61 ዓመተ ምህረት የጻፈው ሲጽፍ የራሱ ምክንያት አለው እንግዲህ እቺ ቤተክርስቲያን እንዴት ተወለደች እንዴት ተመሰረተች ለሚለው ሐዋርያ ሥራ ምዕራፍ 16 ላይ ገብታችሁ ስታነቡ ታገኙታላችሁ የጌታ መንፈስ 5 ከተማ አጀንዳ ይዞ ከልክሎት በህልሙ ተኝቶ እያለ ወደ መቄዶንያ የሚረዳን የሚል አንድ ሰው በህልሙ ሲያይ እግዚአብሔር በዛ ወንጌል እንድንሰብክ ፈቅዷል ብለው በፍጥነት ከሲላስ ጋር ከወጡ በኋላ ከስራት በኋላ የተወለደች ቤተክርስቲያን ነች ያቺ ቤተክርስቲያን ጳውሎስ በሁለተኛው የወንጌል ጉዞና በሶስተኛው የወንጌል ጉዞ ሁለት ጊዜ በሶስተኛው የወንጌል ጉዞ ላይ ያቺን ቤተክርስቲያን ጎብኝቷታል የእግዚአብሔርን መንግስት አስተምሯል እቺ ቤተክርስቲያን በጳውሎስ ህይወት ውስጥ ትልቅ ሚና አላት 4 ክፍሎች አሉት የፊልጵስዩስ መጽሐፍ ሊጽፍበት የተነሳበት ዋናው ምክንያት በዋናነት ምክንያት ቴንኪው ለማለት አመሰግናለሁ ለማለት ነው ምክንያቱም ጳውሎስ በመጨረሻው ሙጉቱ ላይ እያለ ታስሮ እያለ ማንንም በማይጠይቀው ጊዜ ሁሉም ጀርባቸውን ባዞሩበት ሰዓት ላይ የፊልጵስዩስ ቤተክርስቲያን በነገር ሁሉ ከሱ ጋር ነበሩና ስጦታ ልከውለት ነበር መልእክቱም ብቻ ሳይሆን መልእክተኛውንም ያከብሩ ስለነበረ እነዚህ የፊልጵስዩስ አማኞች ስጦታ ልከውለት ነበርና ጳውሎስ ሲናገር ስጦታችሁ በአፍሮዲጡ በኩል ደርሶኛል አምላኬም እንደባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ ይላቸዋል እንደውም በስሌት ሆነው በእግዚአብሔር በአምላክ ፊት ይቀርባል የዘራችሁት ማሳ ትክክለኛ ማሳ ነው የሚበቅል ማሳ ነው ይላቸዋል ይሄን ካላቸው በኋላ ትንንሽ ማይነር ችግር በዛ ቤተክርስቲያን ውስጥ ስለነበረ ለዛ ነገር ያንን ማይነር ነገር ለመመለስ አንዳንድ ነገር ይጽፋል እዚህ የፊልጵስዩስ መጽሐፍ ጠለቅ ብላችሁ ስታጠኑ በሴንቴክና በጁዲ መካከል የተፈጠረ አለመግባባት ነበርና እነዚህ ሰዎች ደግሞ በጳውሎስ የወንጌል አገልግሎት ላይ ድጋፍ ነበሩና አባሯቸው ሳይሆን አቅኗቸው እያለ ጳውሎስ አንዳንድ መልሶችን ይሰጣል ጳውሎስ በጣም የሚገርማችሁ ለጳውሎስ የፊልጵስዩስ ቤተክርስቲያን ኮምፈርት ዞኑ ነው እኔ በዚህ ልባርካችሁ ፈልጋለሁ ወገኖቼ ስሙኝ ቆሮንቶስ ላይ 18 ወራት ቆይቷል በቆሮንቶስ ሊወጣ ሲል ጌታ በዚህ ከተማ ላይ ብዙ ህዝብ አለኝ ዝም አትበልጩ ብሎት
ጮሆ ነው ለ18 ወራት የእግዚአብሔርን መንግስት የሰበከበት። ጳውሎስ የቆሮንቶስን ምዕራፍ ሲጨርስ በክብር አይደለም። ሁለተኛ ቆሮንቶስ ለሙጉትን የቀረበበት መልእክት ነው። በመጀመሪያዊቷ ቤተክርስቲያን በኤክሊሺያን ቤተክርስቲያን ላይ በተፈጠረው ችግር አጋቦስ ባመጣው ትንቢት መሰረት የገንዘብ ማሰባሰቡን ስራ የሰራው ጳውሎስ ነው ካስታወሳችሁ። እና የቆሮንቶስ ቤተክርስቲያን አምተውታል፣ ቆርጥሟል ብለው በልቷል ብለው። ያ ከዛ ዘመን ጀምሮ ነው ያለው ይሄ ነገር ማለት ነው። ስለዚህ ጳውሎስ ኤፌሶንን ስትመለከቱ 3 ዓመት ተኩል ተቀምጧል። የእግዚአብሔር ብልጽግና የተገለጠበት ቤተክርስቲያን ነው። ራሱ ፖል ነው 3 ዓመት ተኩል የተቀመጠው። መልእክቱ እንደውም ታውቃላችሁ ጳውሎስ መልእክቶችን ሲጽፍ ከኬስ ተነስቶ ነው። ኤፌሶንን ግን ሲጽፍ የእግዚአብሔርን ባለጠግነት ለመጻፍ ነው። የመጨረሻው የእግዚአብሔርን ባለጠግነት የጻፈበት በፕሮስፐሪቲ በብልጽግና የተሞላ ክፍል ነው የኤፌሶን መጽሐፍ። ያንን የሚያል ዋጋ የከፈለባት ቤተክርስቲያን ሲናገር እንደ ሰው ከአንበሳ ጋር እንደ አንበሳ ከሰው ጋር ታገልኩ ብሏል ኤፌሶን ላይ። ብዙ ነገሮች በጳውሎስ ሕይወት ውስጥ አሉ። ለዚህ ነው ጳውሎስ በስራት አብዝቼ በወንድሞች በውጭ በተለያዩ ነገር ፍርሃት አለብኝ እያለ የሚናገረው። የፊልጵስዩስ ቤተክርስቲያን ግን ለሱ በጣም ኮምፈርቶቹ ናቸው። ለዚህም ነው 100 ጊዜ በ4 ምዕራፉ ውስጥ እኔ በኔ የኔ የሚሉ ቃላቶችን አብዝቶ ይጠቀማል። ይሄ ሙግትን ለማቅረብ ብሎ ሳይሆን እንደ ገላትያ እንደ ሮሜ ሳይሆን እየጻፈ ያለው የአንድ የልብ ወዳጁን ሚስጥር እንደሚያካፍላቸው ነው ያካፍላቸው። ለዚህ ነው ምን ይላቸዋል? በእናንተ የተጀመረው መልካሙ ስራ እስከ ኢየሱስ ክርስቶስ ቀን እንደሚፈጽም ተረድቼ ይሄንን እላለሁ ይላል። እንደውም አንዳንድ ስኮላሮች ምን ይላሉ? ኢየሱስ ዓለምን በወደደበት ፍቅር የፊልጵስዩስ አማኞችን ጳውሎስ ይወዳል። ጳውሎስ ማለት ሌሎች ላይ የማይናገራቸውን ንግግሮች ፊልጵስዩስን መጽሐፍ ስታነቡ ተናግሯል። ምክንያቱም እንዲህ ብሎ አይተኛም፣ እንዲህ ብሎ ነው የሚተኛው። ልባርካችሁ፣ እንዲህ ብላችሁ የምትተኙበት የረፍት ቦታ ሄሎ ንግግራችሁ ለሌላ ገንዘብ የማይሆንበት ተላልፋችሁ የማትሸጡበት እግዚአብሔር ኮምፈርት ዞኖችን በጌታ በኢየሱስ ስም ለእናንተ አሳልፎ ይስጣችሁ። በጣም ለሱ ኮምፈርት ዞኑ ነው፣ የሰላሙ ዞኑ ነው፣ የክብሩ። ለዚህ ነው ሁሉም በመጨረሻው ጊዜ ጀርባቸውን ሲያዞሩ በወንጌል ከሱ ጋር አብረው ቆመዋል። አስገራሚ ቤተክርስቲያን ነች። ቤተክርስቲያን የመጀመሪያዋ የኢሮፕ ቤተክርስቲያን ነች። በመንፈስ ቅዱስ ተመርቶ የተክላት ቤተክርስቲያን ነች። እና በ4 ይከፈላል ያቺ ቤተክርስቲያን። በ4 አሳያችሁና አሁን ወደምፈልገው ሐሳብ መጣላችኋለሁ። ምዕራፍ 1 ህይወታችን ነው የሚል ዋና ሐሳብ ይዟል። ምዕራፍ 1 እርሱ ሞትም ቢሆን ህይወት ክርስቶስ ለኔ ጥቅሜ ነው የሚለው ህይወታችን ነው የሚል ዋና ሐሳብ ምዕራፍ 1 ላይ ታገኛላችሁ። ምዕራፍ 2 ምሳሌያችን ነው ክርስቶስ ይላቸዋል። እሱ ምሳሌያቸው እንደሆነ ይናገራል። ምዕራፍ 3 ግባችን ነው ይላቸዋል። እቺን ግባችን ትንሽ ላብራራላችሁ ላውራትና ከዛ ወደሚቀጥለው ወደ አነበብኩላችሁ ሐሳብ መጣላችኋለሁ። ግባችን ነው ይላል። አይታችሁ እንደሆነ ብዙዎች የክርስቶስ መስቀል ጠላቶች የሆኑ ይመስለኛል። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው ይላል። እኛ ግን ከላይ የሚመጣ መድኃኒት ክርስቶስ ኢየሱስን እንጠባበቃለን አለ። ከዛስ ይሄ የሚበሰብሰው የማይበሰብሰውን ይለብሳል። አንዳንዴ በእኔ ህይወት ውስጥ አያለው በእግዚአብሔር ፊት የምጸልይባቸው ጊዜዎች አሉኝና እነዚህ ጊዜዎቼ ላይ ተንበርክኬ በአምላኬ ፊት ስጸልይ አንዳንዴ እንቅልፍ ይወስደኛል። እየወደድኩት አሸንፎኝ እዛው በተተንበረከኩበት ቦታ እንቅልፍ ይወስደኛል። ሆይ የሚደክም የሚተኛ ሰውነት ነው ያለኝ። ጳውሎስ እየተናገረ ያለው የማይደክመውን የማይተኛውን እሱን የምንመስለውን ግባችንን ያወራል ምዕራፍ 3 ላይ። ምዕራፍ 4 ደግሞ ኃይላችን ነው፣ ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። የፊልጵስዩስ መጽሐፍ በዚህ ኢንቴንሽን ነው ጳውሎስ የጻፈው። ይህንን ቢልም
እነዚህ ሰዎች ዘንድ የተጀመረ የፍቅር መቀጣጠል አለና ዛሬ የማካፍላችሁ አፖስቶሉ ምን አይነት ጸሎት ነው የጸለየው? ምን አይነት ኢምፖርታንት ጸሎት ነው የጸለየው? በእውነት ልባርካችሁ። እናንተ ቤት ይሄ ይሁን። እኔ አፋችሁን እንጂ ልባችሁን አላየምና አሜን በሉልኝ። እሺ ምን ይላል? እንዲህ ይላል ሲጸልይ፣ ፍቅራችሁ በጥልቅ ዕውቀትና በማስተዋል በስቶ እንዲትረፈረፍ እጸልያለሁ ይላል። ወይ ለምንድን ነው እቺን ነገር የሚናገራት? ከዛ በኋላ የዚህ ነገር ውጤት 4 ኢምፖርታንት ነገር አለ። ይሄ 4ቱ ነገር ክርስትናን አጠቃላይ ክርስትና በተለይ አንዱ ክርስትናችሁን በአጠቃላይ ይዞታል። ክርስትናቻችሁን በሙሉ የያዘ ነገር ነው። ምንድን ነው የሚለው ጳውሎስ? እንዴት አይነት ጸሎት ነው የሚጸልየው? ምን እያለ ነው? ፍቅራችሁ ካለ አላቸው ማለት ነው። በመንፈስ ቅዱስ አማካኝነት ቦርናጌን ሲያደርጉ የእግዚአብሔር ፍቅር በልባቸው ፈሷል። ኦሬዲ ፈሷል። የመንፈስ ቅዱስ ፍቅር በእነሱ ውስጥ ፈሷል። ይሄ የፈሰሰው ፍቅራቸው ግን በጥልቅ ዕውቀትና በማስተዋል በስቶ እንዲትረፈረፍ ጸልያለሁ። 2 ነገር ያስፈልገዋል። የተጀመረው ፍቅራችሁ ይሄ ከኔ ጋር እንድትቆሙ የሚያደርጋችሁ፣ ሳጣ የምትልኩት፣ አስገድጃችሁ ጠቅሼባችሁ ትንቢት ነግሬያችሁ የማይሆን ነገር አውርቻችሁ ሳይሆን እናንተ ጋር የበራ ኢላይት አለ። የፍቅር ብርሃን፣ የእግዚአብሔር ብርሃን እናንተ ጋር በርቷል። ይሄ ብርሃን ስለበራ ይሄ ብርሃን ግን እንዳይበላሽ አንድ ጸሎት ጸልይላችኋለሁ። በጥልቅ ዕውቀት በማስተዋል በስቶ እንዲትረፈረፍ እጸልያለሁ ይላል። እንዴት ነው የበራለት ጳውሎስ? እንዴት ነው የሚያየው? አስገራሚ የበጉ ሐዋርያ ነው። በጣም የሚገርም ሰው ነው። ምን እያልኳችሁ መሰላችሁ? ብዙ ሰዎች ብዙ ነገር ይጀመራል እዚህ ዓለም ላይ። ሲጀመር ዝም ብሎ አይደለም የሚጀመረው፣ በፍቅር ነው። ነገር ግን የተጀመሩ ነገሮች እስከ መጨረሻ ሲሄዱ አንመለከትም። ጓደኝነት ይጀመራል፣ ቢዝነስ ይጀመራል፣ ብዙ ነገር አብሮ ይጀመራል። ነገር ግን የሆነ የሚፈትን ነገር ሲያገኝ፣ ልክ ንፋሱም ሲነፍስ፣ ጎርፉም ሲጎርፍ፣ ዝናቡም ሲዘንብ አንደኛውን ቤት እንደጣለው ብዙ ጊዜ ፌል ያደርጋል፣ ይወድቃል። ምክንያቱ ምንድን ነው? ጳውሎስ ገብቶታል። ምክንያቱም በጥልቅ ዕውቀት ላይ ያ ፍቅር ስላልተመሰረተ ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር በመጨረሻው ዘመን የብዙ ሰዎች ፍቅር ይቀዘቅዛል። ለምን? የሁሉም አይደለም የሚለው፣ ብዙዎች በዚህ ነገር አታክ ይደረጋሉ ይላል። አታክ የሚደረጉት ለምንድን ነው ካልን በአመፃ ብዛት ይላል። በአመፃ ብዛት። አመፃ ፍቅር እኮ አላችሁ ስትጀምሩ፣ በፍቅር እኮ ነው። ግን እናንተን የሚፈትን ነገር እናንተ መስመር ላይ ይለቀቃል። ዛሬ ባርካቸዋለሁ። እውነት የማትሸነፉበት፣ ጠላት ውጤቱን የማያገኝበት የጌታ ጸጋ በእናንተ ላይ በኢየሱስም ይፍሰስ። በአመፃ ምክንያት የብዙ ሰዎች ፍቅር፣ የተጀመሩ ፍቅሮች፣ ቅንነቶች፣ ንጽህና፣ ታማኝነቶች፣ ብዙ ነገሮች ይበላሻሉ። ይሄ ነገር እንዳይመጣ እኔን የምትወዱኝ የፊልጵስዩስ አማኞች፣ ለኔ ኮምፈርት ዞን የሆናችሁ፣ ምቾቶቼ የሆናችሁ፣ እኔ ደግሞ አንድ ነው ያለኝ፣ ምንም የለኝም፣ ያለኝ አምላክ ነው። ይሄ በዚህ አምላክ ፊት አንድ ጸሎት ጸልያለሁ። ምጸልየው ጸሎት ምን መሰላችሁ አላችሁ ፍቅር ግን በጥልቅ ዕውቀትና በማስተዋል በስቶ እንዲትረፈረፍ እጸልይላችኋለሁ አለ። ዛሬ ይህን ጸሎት እንጸልያለን። አረ አንድ አማኝ አሜን ይበልስ። እስኪ ላሳያችሁ። አንዳንድ ቦታ ልውሰዳችሁና ይሄ ጥልቅ ጊዜ ካገኘው ሌሎቹን አሳያችኋለሁ፣ ከታች ያሉትን፣ ካልሆነ በዚሁ ቋጭላችኋለሁ። በጣም የሚገርም ነው ይሄ ፍቅር ግን በጥልቅ ዕውቀትና በማስተዋል በስቶ እንዴት መትረፍረፍ ይችላል? በኋላ መጣላችኋለሁ። ለምሳሌ አቤልና ቃይልን ታስታውሳላችሁ? አቤልና ቃይልን እንደ ቀላል እኛ እንደምንሰብከው አድርጋችሁ እንዳታስቡ። የእናቱና የአባቱ ልጅ ነው። የእናቱ አሁን በጌታ እንዋደዳለን፣ አብረን ተወልደና ወንድምና ልንል እንችላለን። ግን በስጋ ወንድሜ ላለኝ ስሜት፣ ቦርናጌን ላደረገው ወንድሜ ካለኝ እኔ ጀግና ነኝ።
የሰማችሁን የእውነት እናውራ ብዬ ነው። የእውነት ማውራት ጥሩ ነው። የስጋ የአባቱና የእናቱ ልጅ ነው እና ያኛው ግብሬ ነው ካለው ይዞ መጣ። ይሄኛው ደግሞ በጋርቢ ነው ካለው ይዞ መጣ። ይዘው የመጡና የሰውበት ምክንያት ለእግዚአብሔር ለአምላክ ወይም ለሚሰውለት ዓለም የሚሰዋ ብቻ ስለሆነ አይደለም። የመጡት ወንድማማቾችም ስለሆኑ ነው። ይሁኝ እኔን ሲነሱ ወንድማማቾች ናቸው፣ ሲይዙም ወንድማማቾች ናቸው። ተስማምተው ነው ዲል አድርገው ነው የመጡት። ተስማምተው ነው የመጡት። ዲል አድርገዋል። ዲል አድርገው መጡ። የሚሰዋበት ቦታ ደረሱ። የሚሰዋበት ቦታ ደርሰው መስዋዕታቸውን አቀረቡ። ያቀረቡለት ዓለም ግን ያንዱን ተቀበለ፣ ያንዱን አልተቀበለም። ወገኖቼ ተቀባይነት ያገኘው ወንድሙ ነው፣ ተቀባይነትም ያላገኘው ወንድሙ ነው። እየገባችሁ ነው? ወንድሙ እኮ ነው። አትጠራጠር። የኔ ወንድም ባለጠጋ ከሆነ ትንሽ ስጋት ይቀንስልኛል። አሁን በእምነት ምናምን እንዳትለኝ። ወንድሙ እኮ ነው ተቀባይነት ያገኘው። ግን እግዚአብሔር ምን አለው? ለምንድነው ፊት የጠቆረው አለው። መልካም ብታደርግ ፊት ያበራል ማለት ሌላ ቀን ብትመጣ ጥሩ ከሆንክ እኔ በመቀበለው ስታንዳርድ ከመጣ እቀበልሃለሁ አለው። አንተ ሊታገስ ጉልበት አጣ። የእናቱን የአባቱን ልጅ ወደ ሜዳ ይዞት ወጣ። ቆይ ምንድነው የሚጎዳው? እግዚአብሔር የአቤልን ቢቀበል ለቃየል ምን ይጎዳዋል? ምንድነው የሚጎዳው? የቃየል ነገር ከፍ ከፍ ቢል ቀና ቀና ቢል ምንድነው የሚጎዳው? ምንድነው የሚያበላሽበት? የሱ ነገር እያማረ እየደመቀ ቢሄድ ምንድነው የሚጎዳው? የእናቱና የአባቱ ልጅ እኮ ነው። አያችሁ፣ ፍቅር እኮ አለው፣ ግን በጥልቅ ዕውቀት ላይ አልተመሰረተም። ወንድምነት ምን እንደሆነ አልገባውም። ደም ምን እንደሆነ አልገባውም። አትጠራጠሩ። እኛው ነን እዛኛው መንግስት ምንገባው፣ ሌላ አይገባም። በዚሁ ብናስተካክል ይሻላል። አሜን። እስኪ አንድ አማኝ አሜን ይበል። እና በጣም የሚገርማችሁን ነገር ነው የምነግራችሁ። ወደ ሜዳ እናንተ ለማሰብ ጊዜ አጣ ማለት ሞት ሆነበት። በልጦት ማየት፣ ተበልጦ ማየት፣ ቆሞ መሄድ አቃተው። ሲጥ አደረገው። ወይ ወገኖቼ፣ ሲጥም ማድረግ ያለበት ማንን እንደው ታውቃላችሁ? ወንድሙን አይደለም። ከቻለ ሲጥ ማድረግ ያለበት አልቀበልም ያለውን ነው። ፌር መሆን አለብና። እየሰማችሁ ነው? ምን አረገኛው? እኩል እኮ ነው የመጣው። የማንን እንደሚቀበል እንኳን አያውቅም። አይ ለምን እጁን ሰነዘረበት? ለምን ወንድሙ መወገድን አስፈለገ? በኩር እኮ ነው። እግዚአብሔር እኮ አዳምን በተስፋ ሲያስወጣው በኩርናውን በሱ ሊቀጥል እኮ ነው። ለምንድነው ከእግዚአብሔር ሕይወት የተቆረጠው? ካስታውት ተቆርጦ ይወጣው ለምን መሰላችሁ? ፍቅር ስለሌለው አይደለም፣ በጥልቅ ዕውቀት ላይ ስላልተመሰረተ ነው። በጥልቅ ዕውቀት ላይ የተመሰረቱ ሰዎች የመጀመሪያ መቋቋም ይችላሉ። ሄሎ፣ ምንም ነገር መቋቋም ይችላሉ። በጥልቅ ዕውቀት ላይ የተመሰረቱትና በህይወቴ እኔ ወድቄ ያውቃለሁ። በጥልቅ ዕውቀት ላይ ሳልመሰረት ሰው አስቀይሜ ያውቃለሁ። በጥልቅ ዕውቀት ላይ ሳልመሰረት። ምክንያቱም እግዚአብሔር የሚፈልገው ተሸንፌ አሸናፊ ሆኜ እንድኖር ሳይሆን የሚፈልገው አክብሬው አስከብሬው እንድኖር ነው የሚፈልገው። እየሰማችሁ ነው? እና ገደለው። እግዚአብሔር ምን እንዳለ ገሎት ምን እንዳው ታውቃላችሁ? እግዚአብሔር የወንድም ደም ነው ያለው። እግዚአብሔር አልካደለትም። አሁንም ምኑ ነው? ወንድምነት አልገባውማ። መጽሐፍ ቅዱስ ቢያንስ ልንገራችሁ ቢቀበለው እና አብሮ በሄዱ ባይብል ምን እንደምታውቃላችሁ? ሁለት ሆነው ሲሄዱ አንዱ ቢወድቅ አንዱ ያነሳዋል። ማንሻውን ነው የገደለው። የሚያነሳበትን ጉልበት የሚሆነውን ወንድሜ አጠገብ ያለውን ይኸውልህ በጌታ በኢየሱስ ምን ይኸውልህ እናገርባ አንተ ለኔ ይኸውልህ መነሻዬ ነህ፣ ኦፖርቹኒቲዬ ነህ፣ ጉልበቴ ነህ። በፍጹም ጠላቴ አይደለህም። የድሌ ምክንያት ነህ አንተ። ጩና እስኪ አሜን በለኝስ። እናንተ ስሙኝ። እንኳን የኖረ የተማረከ የኤልሳን ታሪክ አድምቋል። ያቺ የተማረከችው ነው እዛ እስራኤል ያለውን የተማረከችው በጠላት እንኳን እዚህ ያለ ባክ ያደረገው ታሪካችንን ያደምቃል። አልገባችሁም?
እስኪ ለጌታ ክብር ስጡ ባካችሁ በደም ካጨበጨባችሁ። ወንፊቱ ይመጣል ሲያበጥረን በጥልቅ ዕውቀት ላይ የተመሰረቱ ለምስጋና በእግዚአብሔር ፊት ይቆማሉ። ከሁሉ የሚሻለውን በኋላ ያለውን ምናልባት ጊዜ ካገኘው እሱ አስገራሚ ነው። እግዚአብሔርን ያበራልኝ በእውነት ስሙኝ ንገራችሁ። ታስታውሳላችሁ መሳፍንት በሚፈርድበት ጊዜ በቤቴል ረሃብ መጣ። 2 ልጆቿና ባሏን ይዛ ወደ ሞዓብ ሄደች። ማን? ኑኃሚን። ስትሄድ 2 ልጆቿ ሚስት አገቡ፣ ኦርፋንና ሩትን። በሚገርም ሁኔታ በምን ምክንያት እንደሆነ በማይታወቅ ምክንያት አሁን እኛ ብዙ ነገር ነው የምንሰጠው፣ ግን አንስጠው። መጽሐፉ ዝም ካለ ዝም ማለት ጥሩ ነውና ባሏም ሞተ፣ 2ቱም ልጆቿ ሞቱ። በዚህ ሰዓት ባዶነት በሚሰማባት ጊዜ ባል የሞተበትን ሰው እና ልጆች የሞተበትን ሰው አስቡ። አደገኛ ነው። ሁሉ ጊዜ እኔ እናቴ ከሚከብዳኝ ስለ እናቴ ሳስብ እናቴ 12 ልጆች ነበራት፣ ብዙዎቹ ሞተውባታል። አሁን 3 ነን የቀረነው እና ሁሉ ጊዜ የውስጥ የምታረገው ጥቁር ነገር ነው የምታረገው። ተይ ብየት ብላት አትረሳቸውም። በመሃል ባል ሲመጣ ምናምን ታስታውሳቸዋለች እና ውስጧ ይበላል። እና ልጆቿን የሞቱት የሚመራት ባሏን የሞተው በዚህ ሰዓት ምንም አይነት ጉድ ኒውስ በሌለበት ሰዓት ቤቴል እንጀራ እንደጠገበች እግዚአብሔርም እንደጎበኛት ሰማች። ብድግ አለች። 2ቱንም ኦርፋንና ሩትን አንድ ነገር አለች፣ ስላደረጋችሁልኝ ቸርነት። በጣም የሚገርሙ ሴቶች ናቸው። ቸርነት አድርገውላታል። ቸርነት በጥልቅ ዕውቀት ሲሆን ግን ጥሩ ነው። ስላደረጋችሁልኝ ቸርነት እግዚአብሔር በቤታችሁ ይመልስ አለች። አልበደሏትም ማለት ነው። ሞት ነጠቃት እንጂ በፍጹም አላስቀየሟትም። እግዚአብሔር በቤታችሁ ይመልስ፣ እኔ ወደ ሀገሬ ልመለስ ነው አለች ስትል አለቀሱ። ተመሳሳይ ነው። እኛም እንሄዳለን አሉ። ተመሳሳይ ነው። ከዛ ወንፊት አመጣች ልታበጥር። ብወልድ እንኳን ለናንተ ባል ሊሆን ማድረስ አልችልም እስከሚሆን ድረስ አሁን አግብቼ በወልድ እንኳን አይሆንም ሲባሉ ኦርፋ ስማ አልቀሳ ተለየቻት። ሩት ግን በአምላክሽ አምልሻለሁ አለቻት። እኔ ካንቺ ጋር የጀመርኩት አለቻት በጥልቅ ዕውቀት ነው አለቻት። እኔ ካንቺ ጋር የጀመርኩት ዘሏል፣ ባሌ ቢኖር ደስ ይለኛል፣ ከዛ አልፍ ያለው አለቻት። በመትሄጅበት ሄዳለሁ። ይኸውላችሁ ልባርካችሁ፣ ግንኙነታችሁ እስከ መጨረሻ የሚሆንበት፣ ትዳራችሁ እስከ መጨረሻ የሚሆንበት፣ ቢዝነሳችሁ ፌል የማያደርግበት እግዚአብሔር ጥልቅ ዕውቀት በኢየሱስ ስም ይስጣችሁ። በመትሄጅበት ሄዳለሁ፣ በመትኖርበት እኖራለሁ፣ በመትሞችበት እሞታለሁ። ደግሞም ልንገርሽ አለቻት፣ ግቡና አንብቡት ሩትን። ኦርፋን እንዲህ ያለቻት፣ አማልክቶችሽን አምልኪኝ ያለቻት። ግቡና ወደ አማልክት ነው ሄደችው። እቺኛዋ ግን ወደ አምላክ ነው የመጣችው። አምላክሽ አምላኬ ነው። በባዶ ነገር፣ ምንም ተስፋ በሌለ ነገር ሲሞት ሚኖር ማን ነው? ነገር ሲበላሽ ጥልቅ ዕውቀት ያላቸው ሰዎች ናቸው። እግዚአብሔር እነዚህን ያከብራል። ሲመጡም ሲሄዱም በምንም ኬዝ አይደለም ያመጣቸውም ያስኬዳቸውም ፍቅር ብቻ ሳይሆን በጥልቅ ዕውቀትና በማስተዋል መሰረት ላይ ተተክለዋል። ይሄ መንፈስ በእናንተ ቤት ይፍሰስ። ይሄ ጥልቅ ዕውቀት ታዲያ እንዴት ይገኛል? ትምህርት ቤት ገብተን አናመጣው። እንዴት ነው የሚገኘው? እንዴት ልናመጣው እንችላለን? ይሄንን ነገር እግዚአብሔር እንዴት ነው ይሄንን ነገር ሊሰጠን የሚችለው? ወገኖቼ ወደ አንድ ቦታ ትኩረታችሁን እንድታረጉ ፈልጋለሁ። እዚህ ጋር ከመጣችሁ ነፍስ አይቀርላችሁ። ዓለማችሁን ሁሉ ይወስደዋል። መኖርም መሞትም ሁለቱም እኩል ይሆንባቸዋል። ጳውሎስ እንዳለ ክርስቶስ ለኔ ሞትም ሕይወትም ጥቅሜ ነው እንዳለ በጣም ነው ያበደለት ጳውሎስ። ምክንያቱ ምን መሰላችሁ? ታስታውሱ ከሆነ ኢየሱስ ከጠራቸው የአንድ ሰፈር ልጆች ናቸው የጠራው። የአንድ አካባቢ ልጆች ናቸው የጠራቸውም ደግሞ ከቲኔጀሮች ናቸው፣ ህፃናቶችን ነው። የ18 የ19 የ20 ዓመት ልጆችን የጠራው።
እነዚህ ልጆችን ጠርቶ ካስታወሳችሁ ከነዛ መካከል ደግሞ በባህሪ አስቸጋሪ የሆኑ ሰዎች አሉ። ያዕቆብና ዮሐንስ የነጎድጓድ ልጆች ናቸው። ጠብ በደላላ የሚፈልጉ ናቸው። እነሱ ባሉበት ቦታ ሁሉ ካርቦን ሞኖክሳይድ አለ። ደስ አይላቸውም ኔጌቲቭ ነገር ካላወሩ። ምቾት የሚባል ነገር አይሰማቸውም። እግዚአብሔር ይስደድል። ልባርክ። በአንተ ሰላም ደስ የሚለው ጄኔሬሽን እግዚአብሔር ይስጥክ። ወገኖቼ ስሙኝ። አንድ ከተማ ኢየሱስ ክርስቶስ ተጠርቷል እኮ። በሱ ነው የተጠሩት። ከሱ ጋር ነው ያሉት። ሰው ከሱ ጋር ሆኖ ላይለወጥ ይችላል። ከሱ ጋር መሆን ለመለወጥ ምክንያት አይደለም፣ ልብህን መስጠት ነው ለመለወጥ ምክንያት። እየሰማችሁ ነው? መጡ። ከዛ ሳትሉም ከመጡ በኋላ አንድ ከተማ ጌታ ወንጌል ይሰብካል። አልተቀበሉትም። ማንም ጆሮ ሊሰጠው አልፈለገም። እናንተ ጆሮ አለመሰጠት ሞት ሆነባቸው። እንዲንጭናሉ አነሳሱት። ይውላለው ኤልያስ 50 አርጎ እሳት አውርዶ እንዳደረጋቸው እንዳቃጠላቸው አንተም እሳት አውርደ ለብልባቸው፣ ማንነትን አሳያቸው። ከዛ ይሰሙሃል። ዞር ብሎ የተደረገላችሁ መንፈስ አታውቁም አላቸው። እሱ ነው እንደሚገርማችሁ። ይኸውላችሁ እናንተ ታሪኩን ስለምታውቁ እኮ ነው። በዛ ቦታ ብትሆኑ ጦርነት የሚያስከፍት ነገር እኮ አድርገዋል። አሳረፋቸው። ከዛ አላርፍም ብለው እናታቸው ጋር ሄደው አታስታውሱም? እናታቸው ጋር ለእናታቸው ጠቅጥቀው መጣች እናት። ጌታ ኢየሱስ ሆይ አሉት። አቤት። በመንግስት ስትመጣ ያዕቆብ በዚህ በቤተሰብ ሊከቡት ነው። ዮሐንስ በዚህ እንዲቀመጡ አለ። የምትለምኑትን አታውቁምና ይሰጣችሁ ማለት። እኔ የምጠጣውን ይሄ መቀመጥ ያባቴ ነው አለ። ግን የምታገኙት በመፈለግ ሳይሆን በጽዋ ነው አለ። እንደዚህ አይነት አስቸጋሪ ባህሪ ያላቸው ሰዎች ማን የለወጠው? ፍቅር ያስባለው ምንድን ነው? የበጉ ሐዋርያ የፍቅር ሐዋርያ ምን አስባለው? የቱ ጋር ተነካ? የቱ ጋር ተለወጠ? ወገኖቼ ስሙኝ። ጌታ ኢየሱስ ክርስቶስ በመጨረሻ ሰዓት ጎመድና ሰይፍ ይዘው መጥተው ሲይዙት ያለውን ነገር ታስታውሳላችሁ? እኔ በእናንተ ፊት ሁል ጊዜ በምኩራቦቻችሁ ሳስተምር ነበር። አሁን ግን የጨለማው ጊዜ ስለሆነ ጎመድና ሰይፍ ይዛችሁ መጣችሁ ብሎ ራሱን አሳልፎ ሰጣቸው። ሲገርፉት ዮሐንስ እናቱ ነበሩ እዛ ቦታ ላይ። ከአንድ ቦታ ይዘው ሲሄዱ ሲቀባበሉት፣ እናንተ ስሙኝ ንገራችሁ፣ የነገስታቱን ልብስ አስወልቀውት ከላይ እስከ ታች ያ የሱፍ ልብሱን አስወልቀውት ቀዩን ልብስ የርግማንን ልብስ ሲያለብሱት አብረው ነበሩ። ሲገርፉት አብረው ነበሩ። ዝም በሸላቶች ፊት እንደሚታረድ በግ ዝም ጸጥ ሲል አብረው ነበሩ። ያ በባህር ላይ የሚራመደው የበሰበሰው ናውጣ ሲለው የሚያስወጣው እኔ ነኝ ሲላቸው የጣላቸው ያ የነገስታት ንጉስ፣ ያ የጌቶች ጌታ የሰው ዕዳ እንዲከፈል ዝም አለ። እንደ ጡንቻቸው አይደለም የመቱት። እንደ ኢሳይያስ 53 ነው የተመታው። በምቱ ውስጥ በመድቀቅ ውስጥ የነሱ አስተዋጽኦ የለበትም። እንደ ተጻፈው አድቅቀውታል። ዮሐንስ ነበረ። መስቀል ላይ ሲወረውሩት ዮሐንስ ነበረ። የሾህ አክሊል ሲደፉበት ዮሐንስ ነበር። ሲዘብቱ ዮሐንስ፣ እስከ መጨረሻ ዮሐንስ ነበር። ያ ኃይለኛ፣ ያ አስቸጋሪ፣ ያ እሳት ይውረድ የሚል። ከዚህ ውጪ ይህን ፍቅር ልታገኙ አትችሉም። ያ አስቸጋሪው ሰው፣ ያ ከባዱ ሰው ነበረ። እስከ መጨረሻ ድረስ ነበረ ከእናቱ ጋር። ከዛ ሳትሉም ሲሰድቡት ነበረ። በመጨረሻ ላይ በመዝሙረኛው በባለቅኔው አፍ ሆምጣጤ ሰንገው አጠጡት ተብሎ የተጻፈው ቃል እንዳልተፈጸመ ባየ ጊዜ ፍቅር ተጠማው ብሎ ሲጮህ ዮሐንስ ነበር። ከዛ ሆምጣጤ ሰንገው ሲያጠጡት ሄሎይ ሄሎይ ላማ ሰበቅታኒ ብሎ ሲጮህ ነፍሱን ሲሰጥ፣ ፍቅር ሲያዘገዝቅ እናንተ ፈጽሞ ሞተ፣ ነፍሱን ሰጠው። ቀን ወደ ጨለማ ሲለወጥ፣ ሙታኖች ሲነሱ፣ ወደ ቅድስቲቷ ከተማ ገብተው ሲታዩ ዮሐንስ ነበር። እኔ በጣም የሚያናድደኝ መሞቱ አይደለም፣ የሞተን እንዴት ትወጋለ? ሰንበት እንዳይሆን እነሱ ስሙኝ ንገራችሁ፣ ሰፈራቸው አልሰቀሉትም። እርኩስ ነው ብለውት ከሰፈር አውጥተው ነው የሰቀሉት። እንደ ሁለቱ ፍየሎች ታስታውሳላችሁ?
ካህኑ ምን ያደርጋ? ሁለቱ ፍየል አንዱ ፍየል እርግማን ይናገርበትና በብርሃ ላይ ይለቀዋል። የነካው በሙሉ እርኩስ ነው። አንደኛውን ደግሞ ያቃጥለውና አመድ ያደርገውና ይደፋዋል። እንደዛ ነው የሁላችንንም በደል እዛ ላይ ያወጣው። እርግማን አሉትና ከሰፈር አወጡት። ያ ሆሊ ሰፈር አንተ አትሰቀልም አይመጥልህም አሉት ፍቅርን። በሳት መቶ አለቃውም ይከታተል ነበር እና ጎኑን ሲወጉት ሞቶ የሞተ ነገር ጎኑ ሲወጋ ያወረዷቸው ሁለቱ አልሞቱም ነበርና ጭናቸው ተሰብሯል። ኢየሱስ ፈጽሞ ስለሞተ ምኑ ይስፈሩት? ጎኑን ሲወጉት ውሃና ደም ሲወጣ ፍቅር ገባበት። ዮሐንስ ውስጥ ዘሎ ገባ። ከዛ በኋላ ፍቅር እያለ ማበድ ጀመረ። እባካችሁን እዚህ ጋር የተሰራውን ፍቅር የምታስቡበት ጥልቅ ዕውቀት፣ የተሰራውን ዋጋ፣ የተከፈለውን ዋጋ የምታውቁበት የጌታ ጸጋ በኢየሱስ በእናንተ ላይ ይፍሰስ። ኧረ አንድ አማኝ ጮህ አሜን ይበለኝስ። ይሄ ነው ሚስጥሩ። እዚህ ጋር ነው ሚስጥሩ። ሚስጥሩ እዚህ ጋር ነው። ዮሐንስ ያ የነጎድጓድ ልጅ እሳት ይውረድ የሚለው ሰውዬ እርስ በርሳችሁ ተዋደዱ ለምንድን ነው የሚለው? የበጉ የፍቅር ሐዋርያ ለምን ተብሎ ተጠራ? መልእክቱን ተመልከቱ። ፍቅር ተነካ። ይሄ ጥልቅ ነገር ውስጡ ገባ። ለሰው አምላክ የከፈለበትን የወረደበትን አወራረድ የሆነውን ነገር የኛ ኢየሱስ ደግሞ ጨርሶ ነው የሞተው። አንድ የጎደለ የለም። ጥንቅቅ አርጎ ከፍሎልናል። ለዚህ ነው ተፈጸመ ሲላየ ፍቅር እንደዚህ ላደረጉት አንድ ነገር ሲልሰማ ዮሐንስ የሚያደርጉትን አያውቁምና ይቅር በላቸው በይቅርታ ምዕራፉን ሲዘጋው ወገኖቼ ልባችሁ በይቅርታ ምዕራፋችሁ በይቅርታ የተዘጋ ይሁን። ኧረ አማን ጮህ አሜን ይበል እስኪ። በይቅርታ ሲዘጋው ዮሐንስ አየ፣ ገባበት። እግዚአብሔርን አላየም አላወቀም ይላል። ወንድሙንም አይወድ። አንተ ወንድም ጠባቂ ነህ ወገኖቼ። እግዚአብሔር ግብዝነትን አይወድም። ሸንጋይ አንደበት በእግዚአብሔር ፊት ጽዩፍ ነው ይላል። እግዚአብሔር ልባችንን በፍቅር መንፈስ ያቃጥለው፣ ዕውቀት ባለው ማስተዋል ባለበት። አሜን ትላላችሁ? ለዚህ ኮኖ ጳውሎስ ምን አለ? ከክርስቶስ ፍቅር ማን ነው የሚለየኝ? ሞት፣ ራቁትነት፣ ሰይፍ፣ እብደት አለና ይሄ ኔጌቲቭ ነው። ፖዚቲቭን ሲያሳይ ደግሞ ከፍታ፣ ልዩ ፍጥረት የሚመጣ ከክርስቶስ ፍቅር ሊለየኝ እንደማይችል ተረድቻለሁ አለ። ምንም ነገር ሊለየኝ አይችልም። ምክንያቱም አንድ ነገር ጫራ አድርጌባችሁ ጨርሳለሁ። ምክንያቱም መረዳት ሆኖ ውስጤ ገብቷል። ለዚህ ነው ሐዋርያቶቹ አፖስቶሎቹ የሚሉት ርዝመቱ፣ ጥልቀቱ፣ ስፋቱ፣ ወርዱ ከመታወቅ በላይ የሆነውን የእግዚአብሔርን ፍቅር ለማወቅ ትጉ። ታዲያ የእግዚአብሔር ፍቅር የቱ ጋር የተገለጠው? እዚህ ጋር። ሁልጊዜ እዚህ ጋር አስቡት ወገኖቼ። ልቤ እብጥ ሲል ኢሳይያስ 53ን ገብቼ እታከማለሁ። ታከሙ። በሃይማኖት የምትኖሩ ራሳችሁ መርምሮ የሚለው ራስን የምንመረምርበት ኢሳይያስ 53 ይሰጣችሁ። አሜን በሉ። ስማኝ፣ አንተ እኮ ዘላለማዊ ነህ። አንተ እኮ ራሱን ሰጥቶን ያዳነ እግዚአብሔር እኮ በአንተ አይደራደርም። ቀልድ የማያውቀው ቢኖር አንተ ነህ። እዚህ ሐዋሳ መካነ ኢየሱስ ቤተክርስቲያን አሁን አገልጋዩ አሜሪካን ሄዷልና ከሱ ጋር ልናገለግል ኮንፈረንስ ተጋብዘን፣ ይሄ አገልጋዩ የነቢያት ጸጋ አለው። አንድ ሴት አለሽ በ8 በሽታ የተያሽ እና ልጸልይልሽ እጅሽን አውጪ አላት። እጇን አወጣች። ነይ አላት። መጣች ፊት ለፊት። መፈጠርን የጠላሁበት ቀን ያን ቀን ነው። ለምን እንደሆነ ታውቃላችሁ? ልንገራችሁ። ከዛ
እጅሽን አንሺ ብሎ እየጸለየ ጌታ ደግሞ ተናገረው። በጣም በልብሽ ቂም ያሽበት ሰው አለ እና ይሄንን ቂም ፍቺው፣ ምሕረት አድርጊለት፣ ከዛ ትፈውሻለሽ አላት። ይሄ ሰው እኛ ቸርች እዚህኛው ጋር ያለን ዕብራውያንን መጽሐፍ እዛ ጋር አስተምሮናል። እዚህኛው ይሄ አገልጋይ እና እግዚአብሔር ይፈውስሻል አላት። በፍጹም ይቅር አልለውም አለች። ከነበሽታዬ ወደ መቃብር ገባለሁ አለች። እባካችሁን እንጸልይ ተብሎ ተንበርክከን መጸለይ ጀመር። እንጸልያለን። አየው አጋንንትን ውስጡ የተቀመጠው ይቅራት በይ ብሎ በበሽታ ወደ መቃብር ሊያወርዳት የፈለገው አስወጣው መንፈሱን። ከዛ ይቅርት ያለሽ ወይ አሁን ስትባል አዎ አለች። ማን ነው የበደለሽ ሲላት አባቴ ነው አለች። የሚገርማችሁ አባትሽ የት ነው ሲባል ሞቷል አለች። ሰው አደገኛ ነው። ሰው ከባድ ነው። እንኳን የቆመ የሞተን አይተውም። ሰው ከባድ ነው። የሞተን የያዘችው ምን ያደርግላታል? የእውነቴን ነው የምነግራችሁ። ልባችንን በምህረት እግዚአብሔር ይሙላው። አንድ አማኝ እስኪ ጮህ አሜን ይበል። እስኪ አንድ ነገር ልጨምርላችሁ። እሺ እዚህ ጋር ከመጣችሁ ትታከማላችሁ። አንተ እንድትስተካከል የሆነ ጨለማ መጥቶ መውሰድ አለበት እንዴ? በጌታ በኢየሱስ ስም የፍቅር መንፈስ በዚህ ቤት ይፍሰስ። አንድ አማኝ እስኪ ጮህ አሜን ይበል። እስኪ ለምን ጳውሎስ ይሄንን እንደጸለየ ታውቃላችሁ? ይኸውላችሁ ላንብብላችሁ። የጸለየበትን ውጤቱን ይናገራል። እንደዚህ ይላል ውጤቱን፣ ፍቅራችሁ በጥልቅ እውቀትና በማስተዋል በስቶ እንዲትረፈረፍ እጸልያለሁ። ለምን? ቁጥር 10 ይኸው ከሁሉ የሚሻለው ለይታችሁ እንድታውቁ። ምን እንደሚያደርጋችሁ ታውቃላችሁ? ከሁሉ የሚሻለው ለይታችሁ እንድታውቁ ያደርጋል። ብዙ ሰዎች የሚሻል ነገር ጋር መጥተው ለምን እንደተበላሸባቸው ታውቃላችሁ? መለየት አይችሉም። መለየት ካልቻላችሁ ይበላሽባችኋል። ዴማስ ለምንድን ነው ከሁሉም የሚበልጠው ጋር መጥቶ የተበላሸበት? ወገኖቼ ስሙኝ፣ በማንም አትታለሉም። ከሁሉ የሚሻለው ጋር መምጣት አይደለም ትልቅ ነገር፣ መለየት ነው። ምን ማለት መሰላችሁ? እግዚአብሔር ፍጥረትን በሙሉ ፈጠረ። ከዛ በስድስተኛው ቀን ሰውን ፈጠረ። የባህር ዓሣ፣ የሰማይ ወፍ፣ በምድር የሚንቀሳቀስ በሙሉ ይግዛለ። ገዢ የሆነ ሰው። ከዛ የኤደን ገነትን በምድር ተከለለት። ማን? አምላኩ። የህይወት ዛፍን በመካከል አቆመ። ማን? አምላኩ። ከዛስ ፍጥረትን በሙሉ አመጣለት። ፍጥረትን ማምጣት አዳም አይችልም። የፍጥረት ባለቤት እሱ ነውና አመጣለት። ለፍጥረት ሁሉ ስም አወጣለት። እግዚአብሔር እንዲህ ያለው በገነት ካለው ሁሉም ብላ፣ ከዚህ ግን አትብላ፣ በበላ ቀን ሞትን ትሞታለህ አለው። ስሙኝ፣ በግሎሪ ነው ያለው ሰውየው። በእግዚአብሔር ክብር ነው ያለው ሰውየው። ከሁሉ የሚሻል ቦታ ላይ መጥቷል። ችግሩ ምን እንደሆነ ታውቃላችሁ? መለየት አለማወቅ ነው። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 9 ላይ ያለው ጽሑፍ እባብ በተንኮሉ ሔዋንን እንዳሳሳታት ሐሳባችሁ ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽህና እንዳትጎሉ ብዬ ፈራለሁ ይላል። ይሄኛው ግን እንደዚህ ይላል። ይሄኛው በጣም ይባርካል። እንዳይወስድባችሁ፣ ለእግዚአብሔር ያላችሁን ልብ እንዳይወስድባችሁ፣ ለጸሎት ያላችሁን ልብ፣ ለፍቅር ያላችሁን ልብ፣ ቸርች ለመምጣት ያላችሁን ልብ፣ ለቅዱሳን ህብረት ያላችሁን ልብ፣ ለእግዚአብሔር ቤት ለመስጠት ያላችሁን ልብ፣ ኤኒ ነገር እንዳይወስድባችሁ ወሳጅ መንፈስ እጃችንን እናንሳ። በጌታ በኢየሱስ ስም የተመታ ይሆን። አንድ አማኝ እስኪ ጮህ አሜን ይበለኝ። እስኪ እንዳይወስድባችሁ። አያችሁ፣ ከሁሉ የሚሻል ጋር መጥተዋል፣ ግን መለየት ስላልቻሉ ተወሰደባቸው። መለየት አለመቻል ሞት አመጣ፣ ሾካ ሚኪላ መጣ። ያ ሁሉ ነገር፣ ይሄ ሁሉ የመጣው ጣጣ መለየት ባለመቻል ነው። መለየት ባለመቻል ነው። ሰለሞን እኮ እግዚአብሔር ኢዲዲያ ብሎታል፣ የተወደድክ ብሎታል፣ ሁለቴ ተገልጦለታል። የሰለሞን መቅደስ እኮ ሲያልቅ እኮ ካህናቶቹ ሲገቡ እኮ ቤቱ በደመና ሞልቷል። እግዚአብሔርን ኪዳን ገብቶለታል። ልጄ አለው፣ አቤት። ወደዚህ መቅደስ የሚጸልየው አንተ ወደ ሰራው መቅደስ የሚጸልይ በሙሉ ነው የምሰማው። የሰማይን መስኮት ከፍትልታለሁ አለው። ምድርን ሁሉ አሳርፎለታል እኮ ሰለሞን። የሚሻል ሰዎች የሚሻል ላይ መጥተው አይለዩም። የሚሻል ነገር ጋር መጥተው የሚሻል ወገኖቼ፣ ክርስትና ይሻላል። የተቀበለው መንፈስ ይሻላል። የተቀበለው ህይወት ይሻላል። ውድድር ውስጥ አይገባም። ሌላ ቦታ ቼክ ማድረግ የለብንም። ደስታችሁን ከተቀበላችሁት ዓለም ውጪ ከፈለጋችሁት አልገባችሁም።
ከሚስቶቻችሁ ውጪ ሌላ ቦታ የምትሄዱ ምን እያላችሁ እንደው ተካለ እግዚአብሔር ለኔ የሰራው ብቁ አይደለም እያልከው ነው፣ እየሰደብከው ነው አምላክን። የሚሻል ነገር ላይ መጥቷል። አምላክ አምጥቶታል፣ ንጉሱ አምጥቶታል። ግን ሴቶችን አመጣ። አይን እያለው ማያየውን፣ ጆሮ እያለው የማይሰማውን፣ አፍ እያለው የማይናገረውን ይላችሁ ጣውታትን ሰለሞን እንደ ባህር ዳር አሸዋ ያለው ምሳሌ ጻፈ፣ መክብብ ጻፈ፣ መኃልየ ጻፈ። እኛ እንኳን እንዳልጻፍንም የጻፈ ሰገደ። ሰለሞን ያሳፍራል። ሰገደ። አንተ አምላክ ነህ ብሎ ሰገደ። የአባቶቹን አምላክ ረሳ። ምን ፈልጎ? ከዚህ በላይ ምን አለ? አንተ ሰውስ ለካ አይበቃም። ከዚህ በላይ ምን ይሁን? በሰለሞን ዘመን እኮ መዳብና ወርቅ አይቆጠርም፣ አልማዝ፣ መርገድ፣ ብሪሌ። በስማ ምድር እኮ አርፋለች። እግዚአብሔር እኮ ቤቴን አሰራም እሱ ነው የሚሰራው ብሎት እኮ ቤት እንዲሰራ የተፈቀደለት ሰው ነው። ባከበራችሁ ላይ ጀርባችሁን የማታዞሩበት፣ ካከበራችሁ ጋር የምትገቡበት፣ ካከበራችሁ ጋር የምትወጡበት፣ እጃችሁን አንሱ፣ ካከበራችሁት ጋር የምትነሱበት የጌታ ጸጋ በእናንተ ላይ ይፍሰስ። የጌታ ጸጋ በእናንተ ላይ ይፍሰስ። ይሄ ጥልቅ ፍቅር እናንተው ሲሆን ከሁሉ የሚሻለው ለይታችሁ ታውቃላችሁ። ቀጥሎም እንደተቃላችሁ ፒዩሪቲ ይሰጣችኋል። እሱ እስኪመጣ በንጽህና እንድትጠብቁት ያደርጋችኋል ይላል። የንጽህና መንፈስ ይሞላባችኋል። የሁል ጊዜ መንፈስ አላችሁ። የሁል ጊዜ ልብ አላችሁ። አትደክሙም። ወንድሜ ስማኝ፣ ፒዩሪቲ ንጽህናን፣ ቅድስናን፣ ሆሊነስን አንተ ሰርታ አታመጣውም። ይሄ ጥልቅ የሆነው ፍቅር በማስተዋል የሚገኘው እሱ ሲገባ እዚህ ጋር ዮሐንስን ይለወጠው አንተን ሲለውጥ ያ መነካት ሲሆን 50 ጥቅስ ሳንጠቅስልህ ልብ ስብር ያለ ነው። ጌታን የሚወድ መንፈስ አለ። ዛሬ ብንጸልይላችሁ ምን ይመስላችኋል? ፓስተር መጥቶ ቢጸልይላችሁ ብንጸልይ፣ በእውነት ማንም ሰው ባይወጣ ይሄ ፍቅር በልባችን ቢፈስ፣ አሜን ናችሁ? እስኪ ለጌታ አጨብጭቡ፣ ክብር ስጡ እስኪ። 5 ደቂቃ ወስጄባችኋለሁ። እንጸልይ ሁላችን ዝቅ ብለን፣ ፓስተር ይመጣና ይጸልይላችኋል።